በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ድንገተኛ ህመም ከዚህ ዓለም በሞት ተለይቷል። አማራ ክልል ሰሜን ሸዋ ዞን የደብረ ሲና ከተማ ከንቲባ አቶ ወንድማገኝ ማሙዬ ከታጣቂዎች በተኮሰባቸው ጥይት መገደላቸው ተሰምቷል። በዋግ ኽምራ ዞን ካምቡስ በነበሩ ሚኒሻዎች ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸው ተገለጸ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሰሃላ ሰየምት ወረዳ አመራር፣ የጤና ባለሙያና ነዋሪዎች ተናገሩ። ህወሓት የአሜሪካ አምባሳደር ኤርቪን ማሲንጋ ሁመራ ላይ ያደረጉትን ንግግር ተከትሎ የፕሪቶሪያውን ስምምነት ተፈራራሚ ወገኖችን ይበልጥ የሚያራርቅ ነው በማለት ተችተዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ቅዳሜ ጥር 9 2018 ዓ.ም ሰበርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ተገለጸ። አርቲስት ነጻነት ባጋጠመው ድንገተኛ ህመም ከዚህ ዓለም በሞት ተለይቷል። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የ3 ልጆች አባትም ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማቸውን ሐዘን ገልጸዋል። አርቲስት ነጻነት ወርቅነህ በድንገት በማረፎ ሐዘን ተሰምቶኛል ብለዋል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሳለሁ ያሉት ጠቅላይ ሚኒስትሩ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ብለዋል። የብዙዎቹን ልብ በድንገተኛ ህልፈቱ የሰበረው ተወዳጁ አርቲስት ነጻነት ወርቅነህ እንደ ወትሮ ለስራ እንቅስቃሴው ለመውጣት እየለባበሰ ሳለ ነበር ድንገተኛ ህመም የተሰማው። ምንጮች እንደገለጹት ነጻነት ጠዋት ላይ ወደ ስራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው ከፍተኛ ህመም የተሰማው። ወዲያውኑ ለጓደኛው በመደወል ሁኔታውን ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ አይሲኤምሲ ሆስፒታል አምርተዋል። ሆኖም በመንገድ ላይ ሳሉ ህመሙ እየተባበሰበት መምጣቱ ተገልጿል። ሆስፒታል ከደረሱና የሕክምና እርዳታ ማግኘት ከጀመረም በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ አልፏል። ፖሊሶችም በሆስፒታሉ በመገኘት ሙያዊ የምርመራ ሂደታቸውን አከናውነዋል። አርቲስት ነጻነት ወርቅነህ በህይወት ዘመኑ ብዙ ጊዜ ይናገረው የነበረ አንድ ጥብቅ ኑዛዜ መሰል ምኞት ነበር። አባቱና እናቱ በህይወት ስለሌሉ ያሳደገቻቸውን አያቱን እጅግ ይወዳቸው የነበረው ነጻነት ስሞት ከአያት ያጠገብ አሌልቶ ጊዮርጊስ ቅበሩኝ ሲል ለወዳጆቹ ደጋግሞ ይናገር እንደነበረም ተገልጿል። ይህ ድንገተኛ ሞት ከመከሰቱ ከሳምንታት በፊት ነጻነት ወደ አሌልቶ ጊዮርጊስ በመሄድ ቤተክርስቲያኑን ለማደስና የልማት ስራዎችን ለማከናወን ከደብር አስተዳዳሪዎችና ከሚመለከታቸው አካላት ጋር ሲመክርና ሲነጋገር ቆይቶ ነበር። የአርቲስቱ የቀብር ስነ ስርዓት በሀገር ደረጃ ትልቅ ክብር የሚሰጠው በመሆኑና በኪነ ጥበቡ ላበረከተው አስተዋጽኦ በሚል በመጪው እሁድ በታላቁ ቅድስት ሥላሴ ካቴድራል እንደሚፈጸምም ተወስኗል። ጎ ቴሌቪዥን በአርቲስት ነጻነት ወርቅነህ የተሰማውን ጥልቅ ሐዘን በመግለጽ ለወዳጅ ዘመዶቹና ለአድናቂዎቹ መጽናናቱን ተመኝቷል። አማራ ክልል ሰሜን ሸዋ ዞን የደብረ ሲና ከተማ ከንቲባ አቶ ወንድማገኝ ማሙዬ ከታጣቂዎች በተኮሰባቸው ጥይት መገደላቸው ተሰምቷል። መረጃውን ያጋራው የከተማ አስተዳደሩ ሲሆን በስራ ላይ እንዳሉ ግድያው እንደተፈጸመባቸው ተናግሯል። ለቤተሰቦቻቸው መጽናናቱን ተመኝቷል። በዋግ ኽምራ ዞን ካምፕ ውስጥ በነበሩ ሚሊሻዎች ላይ በተፈጸመ የድሮን ጥቃት
ቢያንስ 36 ሰዎች መገደላቸው ተገለጸ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሰምሃላ ሰምየት ወረዳ አመራር፣ የጤና ባለሙያና ነዋሪዎች ተናግረዋል። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፕ ውስጥና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳ አመራሩ አስታውቋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን የወረዳ አመራሩና ነዋሪዎች ገልጸዋል። ጠዋት ላይ የድሮን ጥቃት የተፈጸመው በዋግ ኽምራ ብሔረሰብ አስተዳደር ሳህላ ሰምየት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነም ቢቢሲ ያነጋገራቸው 5 ምንጮች ተናግረዋል። የወረዳው ማዕከል ከሆነችው መሻ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው የካምፕ ከትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነም አክለዋል። ነዋሪዎች እንደሚናገሩት ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱ የፋኖ ኃይሎች ወደ ወረዳው እንዳይገቡም ጥበቃ ያደርጋሉ። ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ ላይ በአዛዣቸው ስምሪት እንደተሰጣቸውና ቁርስ እየተመገቡ እንደነበር የወረዳው አመራር ለቢቢሲ ገልጸዋል። 3 የወረዳው ነዋሪዎች ሚሊሻዎች ቁርስና ስብሰባ ላይ እንደነበሩም አረጋግጠዋል። በዕለቱ የፋኖ ኃይሎች በአካባቢው ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚሉት እነዚህ የወረዳው አመራር የሚሊሻ አባላቱ ታጣቂዎቹ ላይ ለሚወሰድ እርምጃ እየተዘጋጁ እንደነበረም ገልጸዋል። ሁኔታዎች እየተጫጫኑ ሲመጡ መከላከያ እንዲመጣ ጠይቆ እንደነበረም ጠቅሰዋል። ህወሓት የአሜሪካው አምባሳደር ኤርቪን ማሲንጋ ሁመራ ላይ ያደረጉትን ንግግር የፕሪቶሪያውን ስምምነት ተፈራራሚ ወገኖችን ይበልጥ የሚያራርቅ ነው በማለት መተቸታቸው ተገለጸ። ህወሓት የትግራይን ህዝብ ከወልቃይትና ሁመራ አካባቢ ያፈናቀሉ ኃይሎች በስልጣን ላይ እያሉ ተፈናቃዮች ደህንነታቸው ተጠብቆ ሊመለሱና እርቅና እውነተኛ ፖለቲካዊ አማራጭ ሊኖር አይችልም ሲል ባወጣው መግለጫ ላይ አቋሙን ገልጿል። አምባሳደሩ ፖለቲካን ወደ ጎን ገፋ በማድረግ ህዝብን ማስቀደም ያስፈልጋል ማለታቸውን የተቸው ህወሓት የጦርነቱ ዋና ምክንያት ፖለቲካዊ ቀውስ መሆኑን መዘንጋት የፕሪቶሪያውን ስምምነት መሸርሸር ነው በማለት ተችተዋል። ገንቢ አስተዋጽኦ ማድረግ በሚያስፈልግበት በአሁኑ ወቅት ዓለም አቀፍ ነገሮችን ጨምሮ ማንኛውም ወገን ጠቃሚ ያልሆኑና አለመተማመንን ሊያባብሱ የሚችሉ አስተያየቶችን ባይሰጡ እንደሚመረጥም ህወሓት አሳስቧል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የተዋቀረው የራያ ሀገረ ስብከት ራሱን መንበረ ሰላማ እያለ የሚጠራው የትግራይ ኦርቶዶክስ ቤተክርስቲያን አባቶች ስብስብ ከህወሓት ታጣቂዎች ጋር በመቀናጀት በሀገረ ስብከቱ በካህናትና በምዕመናን ላይ በታቀደና በተደራጀ አኳኋን ከፍተኛ ግፍና በደል በመፈጸም ላይ ይገኛል ሲል ባወጣው መግለጫ ላይ መክሰሱ ተገልጿል። ሀገረ ስብከቱ በመንበረ ሰላማው አጋፋሪነት የህወሓት ታጣቂዎች የራያ ሀገረ ስብከት ጽሕፈት ቤት እና የወረዳ ቤተ ክህነቱን ቢሮዎች በኃይል በመቆጣጠር የቤተ ክርስቲያናዊቱን ንብረቶችና ቅርሶች ዘርፈው ወታደራዊ ካምፕ አድርገዋቸዋል በማለት ከሶታል። የህወሓት ታጣቂዎች የመስቀል ክብረ በዓል ማክበሪያውን አደባባይ ላይ ወታደራዊ ካምፕ በማቋቋም የዘንድሮ የደመራ በዓል እንዳይከበር እንቅፋት ፈጥረዋል በማለት ሀገረ ስብከቱ ወቅሷል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ አበይትና ትኩስ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።